አሜሪካ ለኢትዮጵያ የባህር በር ጥያቄ ድጋፍ ሰጠች። ሰላም እንደምንላችኋል አድማጭ ተመልካቾቻችን፣ የኢትዮ ፎከስ ቤተሰቦች፣ የዛሬው መረጃዎች ይዤላችሁ ቀርቤያለሁ። ለቻናላችን አዲስ የሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። አሜሪካ የኢትዮጵያን የባህር በር የማግኘት ፍላጎት እንደምትደግፍ አስታወቀች። አሜሪካ ኢትዮጵያ የባህር በር ተደራሽነቷን በንግድ ስራ እንዲሁም ሰላማዊና ዲፕሎማሲያዊ በሆኑ አማራጮች ለማስፋት የምታደርገውን ጥረት እንደምትደግፍ በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪ ማሲንጋ ገለጹ። ጉዳዩ የአገሪቱን የኢኮኖሚ አቅጣጫ ግምት ውስጥ በማስገባት ወሳኝ መሆኑን አጽንኦት ሰጥተዋል። አምባሳደር ኤርቪ ማሲንጋ ኢትዮጵያ ኢኮኖሚያ በፍጥነት እያደገ ባለበት ሁኔታና እድገቱም እንደሚቀጥል የሚያመላክቱ ትንበዮች መኖራቸውን ገልጸው የባህር በር ተደራሽነትን ማስፋት ጠቃሚ ነው ሲሉ ለኢትዮጵያ ዜና አገልግሎት ገልጸዋል። እንደዚህ አይነት ጥረቶችን መደገፍ የአሜሪካ መንግስትና የእኔ ኤምባሲ ወደፊት የሚሰሩበት ጉዳይ ነው ሲሉ ገልጸዋል። አክለውም ዋሽንግተን ይህን ጉዳይ እንደምትገነዘበው ተናግረዋል። አሜሪካ ከኢትዮጵያ ጋር ስላላት ግንኙነት ሲናገሩም የአሜሪካ አቀራረብ ኢትዮጵያ በቀጠናው ስፋት ያላት ሀገር ከመሆኗ ጋር እንደሚገናኝ ተናግረው ነገር ግን ከስፋቱ የበለጠ አስፈላጊው ደግሞ በቀጠናው ያላት ተጽዕኖና ቀጠናው እንደገና ለማረጋጋት ያላት አቅም ነው ሲሉም አክለዋል። ይህ የዩናይትድ ስቴትስ መሰረታዊ አቀራረብ ነው ያሉት አምባሳደሩ በአፍሪካ ቀንድ ቀጠና ዩናይትድ ስቴትስ የምታደርገው ነገር ማዕከላዊ ነጥብ ይሆናል ሲሉም አረጋግጠዋል። በፈጣን የኢኮኖሚ እንቅስቃሴ ላይ የምትገኘው ኢትዮጵያ ቀጣይነት ያለው የኢኮኖሚ እድገትና በቀጠናው የጋራ ተጠቃሚነትን እውን ለማድረግ የባህር በር እንዲኖራት የዲፕሎማሲ ጥረቷን አጠናክራ ቀጥላለች። የባህር በር ባለቤት መሆን እንደ ኢትዮጵያ ላሉ ግዙፍ ኢኮኖሚና በርካታ ሕዝብ ላላቸው ሀገራት የወጪና ገቢ ንግድን በማሳለጥ ኢኮኖሚን በከፍተኛ ሁኔታ የሚደግፍ ከመሆኑም ባለፈ የጋራ ልማትን የሚያበረታታ ነው። በዚህ ጉዳይ ላይ ሀሳባቸውን ለኢትዮጵያ ዜና አገልግሎት ያጋሩት በአሶሳ ዩኒቨርሲቲ የምጣኔ ሀብት መምህሩ መሐሙድ ኢብራሂም ኢትዮጵያ የባህር በር ባለቤት ለመሆን እያደረገች ያለችው ጥረት ከራሱ አልፎ ለቀጠናው ሀገራት የምጣኔ ሀብት እድገትና የጋራ ተጠቃሚነት ትልቅ ትርጉም ያለው መሆኑን ገልጸዋል። በመሆኑም ለኢትዮጵያ የባህር በር ጥያቄ ምላሽ በመስጠት የምስራቅ አፍሪካን የኢኮኖሚ ትስስርና የጋራ ተጠቃሚነት ማሳደግ ይገባል ሲሉም ተናግረዋል። የአንዱ ሀገር ተጠቃሚነት በሌሎች ሀገራት የኢኮኖሚ እድገት ላይ የራሱ አዎንታዊ አስተዋጽኦ ያለው መሆኑን አንስተው በተናጠል ማደግ የማይቻል በመሆኑ በተለይም በጎረቤት ሀገራት መካከል ጠንካራ የኢኮኖሚ ትስስር መፍጠር ይገባል ብለዋል። የባህር በር ጥያቄው ለኢትዮጵያ የህልውና ጉዳይ መሆኑንና ለቀጠናው ሀገራት ደግሞ በጋራ ተጠቃሚነትና አብሮ የማደግ የምጣኔ ሀብት ትስስርን ለማጠናከር ከፍተኛ አስተዋጽኦ ያለው መሆኑን ያስረዱት ኢትዮጵያ በአፍሪካ ግዙፍ የኢኮኖሚ ባለቤት ለመሆን የያዘችውን እቅድ ለማሳካት የባህር በር ጉዳይ ቀዳሚ አጀንዳ መሆኑ ተገቢ እንደሆነም ነው በአጽንኦት የገለጹት። ከ2 ዓመት በፊት ጠቅላይ ሚኒስትር አብይ አህመድ የህዝብ ተወካዮች ምክር ቤት አባላትን ሰብስበው ለኢትዮጵያ የባህር በር የማግኘት የህልውና ጉዳይ ነው ሲሉ ተናግረው ነበር። ይህ የጠቅላይ ሚኒስትሩ አቋም በብሔራዊ ቴሌቪዥን ጣቢያ ከተላለፈ በኋላ ኤርትራ በኢትዮጵያ የባህር በር ጥያቄ ዙሪያ የሚንሸራሸረው ውይይት ከልክ ያለፈና ለታዛቢዎች እንቆቅልሽ መሆኑን በመጥቀስ በተዘዋዋሪ ምላሽ ሰጥታለች። ከኤርትራ ምላሽ በኋላ ባሉት ቀናት ደግሞ ስማቸው በጠቅላይ ሚኒስትሩ የተነሳው ሶማሊያና ጅቡቲ ለኢትዮጵያ መሪ የባህር በር ፍላጎት ሀሳብ አዎንታዊ ምላሽ አልሰጡም። በአፍሪካ ትልቅ ከሆኑ ሀገራት መካከል አንዷ የሆነችው ኢትዮጵያ ፍትሐዊ ባልሆነ መንገድ የባህር በር የሌላት ሀገር የሆነችው ከ30 ዓመት በፊት ኤርትራ ነጻነቷን ማወጇን ተከትሎ ነው። ከዚያ ጊዜ ጀምሮ ሀገሪቱ ለገቢና ለወጪ ንግድ የጅቡቲን ወደብ በመጠቀም ላይ ትገኛለች። ምንም እንኳን ጠቅላይ ሚኒስትሩ ሀሳባቸው የሚሳካው ከግጭት ውጪ በሆነ መንገድ ብቻ ነው ያሉ ቢሆንም የባህር በር ጥያቄው ከትብብር ይልቅ የስጋት ምንጭ ሊሆን ይችላል የሚል ስጋትም ተፈጥሯል። ምንም እንኳን ጠቅላይ ሚኒስትሩ የተናገሩት በቀጥታ በኤርትራ ላይ ያነጣጠረ ባይሆንም በርካቶች በሁለቱ ሀገራት መካከል ግጭት ሊቀሰቅስ ይችላል የሚል ስጋት እንዳላቸው እየገለጹ ነው። የምስራቅ አፍሪካ የፖለቲካ ተንታኝ አብዱራህማን ሰይድ አቡ ሐሺም ጥያቄው የሚነሳው በዚህ ወቅት የኢትዮጵያን የውስጥ ፖለቲካዊና ኢኮኖሚያዊ ቀውስ የምስራቅ አፍሪካ ፖለቲካ ተንታኝ አብዱራህማን ሰይድ አቡ ሐሺም ጥያቄው የሚነሳው በዚህ ወቅት የኢትዮጵያን የውስጥ ፖለቲካዊና ኢኮኖሚያዊ ቀውስ ለማዛባት ነው ይላሉ። በአዲስ አበባ ዩኒቨርሲቲ 3ኛ ዲግሪያቸውን በዓለም አቀፍ ግንኙነት ላይ እየሰሩ የሚገኙት ነገራ ጉደታ በበኩላቸው ይህ የባህር በር ጥያቄ አሁን የተነሳው ሰዎች ስለ ጦርነት ማሰብ አቁመው ውጫዊ የሆነ ነገርና የሀገሪቱን አንድነት የሚያመጣ ጉዳይ እንዲያስቡ ሊሆን እንደሚችልም ግምታቸውን ያስቀምጣሉ። ሌላኛው ምክንያት ደግሞ ኢትዮጵያ አሁንም ካለችበት ችግር የመውጣት አቅም አላት የሚል መልእክት ለማስተላለፍ ይሆናል። በሶስተኝነት ግን ደግሞ አገራዊ ከሆኑ ጉዳዮች ወደ አካባቢያዊና ዓለም አቀፋዊ ጉዳይ አቅጣጫ ለማስቀየር ታስቦ ሊሆን እንደሚችልም ይጠቅሳሉ።
ቀይ ባህርና አባይ ኢትዮጵያን የሚበይኑ ከኢትዮጵያ የተቆራኙ ለኢትዮጵያ እድገትና ጥፋት መሰረት ናቸው በማለት የተናገሩት ጠቅላይ ሚኒስትር አብይ አህመድ ከዚህ ርዕሰ ጉዳይ መሸሽ እንደማያስፈልግ ተናግረዋል። ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። በሌሎች መረጃዎች እስክንገናኝ ሰናይ ቀን